የመረጃ ነጻነት አዋጅ ማውጣት መሰረት የሆነው በሕገ መንግስቱ ላይ ማንኛውም ሰው መረጃ የመጠየቅ የመቀበልና የማሰራጨት ነጻነት እንዳለው ይደነግጋል። ነገር ግን በነባሩ አዋጅ ላይ ውስጥ ይዘቱን ስታዩ መብት በሚል ነው የተቀመጠው። ስለዚህ ይህን አዋጅ ከሕገ መንግስቱ ጋር ማስማማትና ማስታረቅ ስላለብን ከዓለም አቀፍ የመረጃ ነጻነት ጽንሰ ሀሳብ ማስታረቅ ስላለብን አዋጁን ስያሜ የመረጃ ነጻነት በሚል ተደንግጓል ወይም ደግሞ ተቀምጧል። መብትና በነጻነት መካከል የጎላ ልዩነት ባይኖርም እንደ ጽንሰ ሀሳብ መጠን ግን ከአዋጁ ጋር መስማማት ስላለበት የአዋጁ ስያሜ የመረጃ ነጻነት በሚል ለመደንገግ ነው የተሞከረው። ሌላው በርካታ የትርጓሜ አንቀጾችን ይዟል። የአዋጅ በርካታ ሰፋፊ ትርጓሜዎችን ይዟል። ነገር ግን ዋናዎቹ ለውጥ ሽፍት የተደረገባቸውን ነገሮች ለማንሳት ልሞክር። አንደኛው መረጃ በሚል የተቀመጠው ነው። በነባሩ አዋጅ መረጃ ማለት በማንኛውም አይነትና ቅርጽ የተቀናበረ ማንኛውም ሰነድ እንደሆነ ይደነግጋል። ሆኖም በሰነድነት ያልተመደበ መረጃ በቃል እንዲሰጥ በግልጽ አያስገድድም። የመጀመሪያው አዋጅ የነበረው ነባሩ አዋጅ አያስገድድም፣ በቃል እንዲሰጥ በግልጽም አላስቀመጠም። ነገር ግን የመረጃ ነጻነት ጽንሰ ሀሳብ ስናይ በዛሬ ሰዓት ላይ ከሰነድነት ባለፈ በቃል የሚሰጡ መረጃዎች ላይ የሚያተኩር በመሆኑ ይህም በቃል የሚሰጠውን የመረጃ ወይም ሰነድ በረቂቅ አዋጅ ውስጥ ለማካተት ጥረት ተደርጓል። ለምሳሌ በደቡብ አፍሪካ የመረጃ ነጻነት ሕግ ላይ የሚቀርበው ዋነኛ ትችት የአዋጁ የመረጃ ተደራሽነት በሰነዶች ላይ ብቻ እንዲሆን መደረጉ፣ ይህም ማንኛውም መረጃ የማግኘት ሰፊ የሕገ መንግስታዊ ነጻነትን ይገድባል በሚል ይተቻል። ተቋማት ይህንን እንደ ክፍተት በመጠቀም በመደበኛነት ሰነድ ተብለው ያልተመደቡ መረጃዎችን ለመከልከል እንደ ምክንያት ይጠቀሙበታል። ስለዚህ ይህን ችግር ለማስቀረት ይህን ችግር ለመፍታትም በረቂቅ አዋጁ ላይ መረጃ ማለት በማንኛውም አይነትና ቅርጽ የተቀናበረ ሰነድ ብቻ ሳይሆን በቃል የሚሰጥ መረጃ እንዲያካትት ተደርጓል። በቃል የሚሰጥ መረጃን በረቂቅ አዋጁ ማካተት ከኢፌዴሪ ሕገ መንግስት አንቀጽ 29/2 ድንጋጌ እና ከዓለም አቀፍ የሰብአዊ መብቶች ስምምነቶች ጋር ማጣጣምን ታሳቢ ያደረገ መሆኑን እንገልጻለን። ሌላው ሰነድ በሚል እዚሁ ላይ ሰነድና መረጃ እርስ በርሳቸው ተያያዥ ጽንሰ ሀሳቦች ያላቸው ተደርጎ የተተረጎመ ስለሆነ እዚህ ጋርም ትንሽ ማብራራት ያስፈልጋል። ምክንያቱም የነባሩ አዋጅ አንቀጽ 2(7) ላይ ሰነድ ማለት በመንግስት አካል ይዞታ ቁጥጥር ስር የሚገኝ ሰነድ ነው ይላል። በሌላ አገላለጽ ነባሩ አዋጅ መረጃ የሚጠየቅበት ሰነድ በመንግስት አካል ይዞታ ቁጥጥር ስር ብቻ የሚገኝ መሆኑን መደንገጉ ነው። ይሄ ደግሞ የግል ድርጅቶች መረጃና የመንግስት አካሉ ባለቤትነት ያልያዘውን መረጃ አያካትትም፣ በመንግስት አካሉ በትውስት ወይም ደግሞ በጊዜያዊነት የተያዙ መረጃዎችን አያካትትም ማለት እንደሆነ ከአዋጁ ድንጋጌ መገንዘብ ይቻላል። ሆኖም እያደገ በመጣው የመረጃ ነጻነት ሕግ ጽንሰ ሀሳብ ግለሰቦችና የግል ድርጅቶች ለመንግስት አካላት ሲሰሩ መብትን ለማስከበርና አስፈላጊ የሆኑ የግል ድርጅት መረጃዎች የሚገኙበት ከሆነ መረጃው እንደ መንግስት መረጃ የሚቆጠርበት ሁኔታዎች ተፈጥሯል። መንግስትና የግል ድርጅት በአጋርነት በሚሰሩበት ተጨባጭ ሁኔታ በመረጃ ነጻነት ሕጉ መረጃ የሚጠየቅበት ሰነድ በመንግስት አካል የሚገኝ ሰነድ ብቻ ነው ብሎ መደንገጉ የሰዎችን መረጃ የመጠየቅና የማግኘት ነጻነትን ይገድባልና ስለዚህ ይህን አዋጅ በግል ድርጅቶች እጅ የሚገኘውን መረጃ እንዲያካትት ተደርጎ ትርጉም ተሰጥቶታል። በመሆኑም ሰፊ የመረጃ ተደራሽነት አድማስ መርህን በአግባቡ በረቂቅ አዋጁ ሰነድ ማለት በመንግስት አካል ወይም ደግሞ በግል ድርጅት የሚገኝ መረጃ ነው በሚል ተደንግጓል። የግል ድርጅትም እንደዚሁ ትርጓሜ ተሰጥቷቸዋል። የግል ድርጅት ማለት መረጃ እንዲሰጥ የሚያስገድድ መረጃ ነጻነት ሕጎች ለግል ድርጅቶች የሚሰጡት ብያኔ የተለያየ ነው፣ ወጥና ተመሳሳይነት የለውም። አንዳንዶች የግል ድርጅት ማለት ከመንግስታዊ ተቋማት ከመንግስት የንግድ ድርጅቶች ወይም ደግሞ በሕግ ተቋቋመ ቢሮ ውጪ የሆነ ማንኛውም ድርጅት ነው በማለት ዲፋይን ያደርጉታል። በተለይም በዚምባብዌ የመረጃ ነጻነት ሕግ ይህንን ነው የተጠቀሙት። የግል ድርጅት ማለት መንግስታዊ ተቋም ወይም ደግሞ ከመንግስታዊ የንግድ ድርጅት ወይም በሕግ ከተቋቋመ ቢሮ ውጪ የሆነ ማንኛውም ድርጅት ማለት እንደሆነ ዲፋይን ትርጉም ይሰጡታል። አግባብነት ያለው የግል ድርጅት ማለት ደግሞ በሚል ዲፋይን ያደርጉታል። በተለይም በአፍሪካ የአፍሪካ ሞዴል የመረጃ ነጻነት ወይም ዲፋይን ሲያደርግ ሙሉ በሙሉ ወይም ደግሞ በከፊል በህዝብ በመንግስት ፈንድ ባለቤትነት የተያዘ ቁጥጥር የሚደረግበት
ወይም ደግሞ በቀጥታም ሆነ በተዘዋዋሪ የገንዘብ ድጋፍ የሚደረግለት ወይም በሕግ የተሰጠን ወይም ደግሞ መንግስታዊ ተግባርን ወይም ደግሞ አገልግሎትን የሚያከናውን ማለት ሲሆን ይህም የሕግ ወይም ደግሞ የመንግስታዊ ተግባር ወይም ደግሞ አገልግሎት በተመለከተ የመረጃ መጠን ላይ ብቻ በዛ ደረጃ ላይ ብቻ እንዲፈጸም ያደርጋል። ስለዚህ የእኛን ሀገር ስንመለከት በመረጃ ነጻነት ሕጉ የሚገደድ የግል ድርጅት እንደ አስፈላጊነቱ የሚወሰነው በሀገራዊ መረጃ ነጻነት ሕግ መሆኑን የሀገራቱ ልምድ ያሳያል። በመንግስት አካላት ከሚገኝ መረጃዎች ውጭ ባሉ መረጃዎች ጠቀሜታና ፋይዳ ላይ የተመሰረተ ይሆናል። የትኛው የግል ድርጅት በመረጃ ነጻነት አዋጁ ይካተት የሚለው ነገር መረጃዎች የሚገኙበት ተቋማት ያሉ ጠቀሜታ አንጻር የሚወሰን በመሆኑ ወጥ የሆነ ትርጓሜ ማስጠት አልተቻለም። ስለዚህ እኛም ከሀገራችን ተጨባጭ ሁኔታ አንጻር የትኞቹ ቢካተቱ የሚለውን በተደረጉ ውይይቶች ላይ ተለይቷል። በዚህም በንግድ ሕጉ አንቀጽ 174 ንዑስ አንቀጽ 5፣ 6 እና 7 መሰረት የተመሰረተ የአክሲዮን ማህበር ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር ሆኖ በመንግስት ንግድ ተግባር ላይ የተሰማራ ወይም ከመንግስት ጋር የገንዘብ ትስስር ያለው የንግድ ማህበር እንዲሆን ነው በረቂቅ አዋጁ ላይ ማካተት የተሞከረው። ስለዚህ በረቂቅ አዋጁ ላይ የተካተተው ሁሉም የግል ድርጅቶች ሳይሆን መረጃ እንዲሰጡ የሚገደዱት ሁሉም ተቋማቶች ላይ ሳይሆን የግል ድርጅቶች ላይ ሳይሆን ተፈጻሚ የሚደረገው በተመረጡና ወይም በተለይም በንግድ ሕጉ አንቀጽ 74 ንዑስ አንቀጽ 5 እና 6፣ 7 መሰረት አክሲዮን ማህበር ኃላፊነቱ የተወሰነ የግል ማህበርና ባለ አንድ አባል ኃላፊነቱ የተወሰነ ሆኖ በመንግስት ነክ ተግባር ላይ የተሰማራ ወይም ደግሞ ከመንግስት ጋር የገንዘብ ትስስር ያለው እንዲሆን ተደርጓል ማለት ነው። በተለምዶ የመንግስት ተግባርን ወይም ደግሞ አገልግሎት በሚል በሚታወቅ ፈቃድ መስጠትን መከልከልና አስተዳደራዊ አገልግሎትን ጨምሮ በትምህርት፣ በጤና፣ በትራንስፖርት መሰል አገልግሎት ስራ ላይ የተሰማራ የአክሲዮን ማህበር ኃላፊነቱ የተወሰነ የግል ማህበር ወይም ደግሞ ባለ አንድ የግል ማህበር እንደሆነ በአዋጁ ተመልክቷል። የመንግስት ነክ ተግባር ላይ የተሰማራ ተብሎ ዲፋይን የተደረገውም በዚህ መልኩ ነው። ሌላው ከመንግስት ጋር ትስስር አለው ማለት ሲባልም የግል ድርጅት ማለት መንግስት በንግድ አክሲዮን ማህበር ኃላፊነቱ በተወሰነ የግል ማህበር ወይም ደግሞ ባለ አንድ አባል ኃላፊነቱ በተወሰነ የንግድ ማህበር ሆኖ የንግድ ስራ እንቅስቃሴ ውስጥ በማንኛውም ደረጃ መጠን የገንዘብ ወይም ደግሞ የአክሲዮን ድርሻ ያለው እንደሆነ ነው። የገንዘብ ትስስር የሚለውን በዚህ መልኩ ዲፋይን ለማድረግ ተሞክሯል። ሌላው የመረጃ ነጻነት ሲነሳ ሁልጊዜም አብሮ የሚነሳው ጉዳይ የህዝብ ጥቅም ነው። ይሄ የህዝብ ጥቅም ከመረጃ ነጻነት ድንጋጌዎች ጋር በዋነኛነት መሰረታዊ ተደርጎ የሚቆጠር ነው። ስለዚህ የህዝብ ጥቅም የሚባለው ሀረግም በነባሩ አዋጅ ላይ በስፋት አገልግሎት ላይ ይዋል እንጂ ትርጓሜ አልተሰጠው። የህዝብ ጥቅም እንደ የመረጃው ባህሪ የሚወሰን ቢሆንም ይህንን አስቸጋሪ የህሊና ሚዛን ለግለሰብ መተው ለዘፈቀዳዊ አድሏዊ አሰራር እድል ስለሚሰጥ የህዝብ ጥቅም የሚለው ዲፋይን ለማድረግ ተሞክሯል። በዚህም የህዝብ ጥቅም የሚባለው የግለሰብን ሳይሆን የአንድን ማህበረሰብ ክፍል ጥቅም የሚመለከት የደህንነት፣ የምጣኔ ሀብትና የባህል የፖለቲካ መረጃን በተመለከተ እንደሆነ እዚህ ላይ በረቂቅ አዋጁ ዲፋይን ለማድረግ ተሞክሯል። ሌላው የተፈጻሚነት ወሰን ነው። ቅድም እንዳነሳሁት ክብርት ወይዘሮ ስመኝ ወይም እንዳነሱት ነባሩ አዋጅ ድንጋጌዎች ተፈጻሚነት በግልጽ የተደነገገ ባይሆንም ከተለያዩ አንቀጾች ላይ ስንረዳ የአዋጁ የተለያዩ ድንጋጌዎች ያለ ቃል የነባሩ አዋጅ ተፈጻሚነት በመንግስት አካላትና በመንግስት አካላት ይዞታ ቁጥጥር ስር በሚገኝ መረጃ ላይ መሆኑን እንረዳለን። ሆኖም የመረጃ ነጻነት ዋናው ግብ ግልጸኝነት፣ ተጠያቂነት ማረጋገጥ ሆኖ ሳለ በግል ድርጅቶች ላይ ተፈጻሚ ያለመደረጉና ወይም ደግሞ ሚዲያውን አለማካተቱ ለመረጃ ነጻነት እንቅፋት እንደሆነ በመቆጠሩ ስለዚህ የግል ድርጅቶች እንዲካተቱበት ወይም ደግሞ በግል ድርጅቶች ላይም ተፈጻሚ እንዲሆን የተደረገበት አግባብ አለ። ስለዚህ የተለያዩ ሀገራቶችን ልምድ ወስደናል። በተለይም የሞዴል የመረጃ ነጻነት ሕጉን ድንጋጌዎች ዳሳ ተደርጎበት በግል ድርጅቶች ላይ ተግባራዊ እንዲደረግ የተደረገ ረቂቅ አዋጅ ተካቷል ማለት ነው። እንግዲህ የአዋጁ ዓላማም በግልጽ ተቀምጧል። የአዋጁ ዓላማ በዋነኛነት ምንድነው? የሰዎችን መረጃና ሀሳብ የመጠየቅ፣ የማግኘት፣ የማሰራጨት ህገ መንግስታዊ ነጻነት ተፈጻሚ ማድረግ ነው። በመረጃ ነጻነት ሕግ በመንግስት አካልና በግል ድርጅት መከበሩን በማረጋገጥ የአሰራር ግልጽነትን ማስፈን ነው። መረጃ በቀላሉ ተደራሽ የሚሆንበትን ቀልጣፋና ውጤታማ አሰራር መዘርጋት ነው። ስለ መረጃ ነጻነት ለተለያዩ
አካላትና የህብረተሰብ ክፍል ግንዛቤ ማስጨበጫ ስልጠና በመስጠት የህዝብን ተሳትፎ ልዕልና፣ ተጠያቂነትና ውጤታማነት፣ ቅልጥፍናና ፍትሐዊነት የሰፈነበት የመልካም አስተዳደር ማጠናከር የአዋጁ ዋነኛ ዓላማ ነው። እንግዲህ የአዋጁ የሚመራበት መሰረታዊ መርህ ተቀምጧል። መሰረታዊ መርሁን ማስቀመጥ ምናልባት የአዋጆቹ ድንጋጌዎች እንኳን ግልጸኝነት የሚጎላቸው ቢሆን የሚመለከተው አካል የፍትህ አካል ሊሆን ይችላል፣ የአስፈጻሚው አካል ወደ እነዚህ ድንጋጌዎች ሄዶ የድንጋጌዎቹን ግልጸኝነት የበለጠ እንዲረዳ ስለሚጠቅም ይህም በዚህ ተካቷል። ሌላው የዋናው ድንጋጌ ላይ የተቀመጠው ነገር ምንድነው? የመረጃ መጠየቅና የማሰራጨት ነጻነትን መደንገግና መልሶ የመጠቀም ነጻነት ማክበር ነው። ስለዚህ የነባሩ አዋጅ ስያሜ የመረጃ ነጻነት በሚል ሲሆን ሆኖም የመረጃ ነጻነት ድንጋጌዎችን የያዘው የአዋጁ ክፍል 3 መረጃ የማግኘት መብት በሚል የተቀመጠ በመሆኑ ይሄ አምታችና አሳሳች የሆነ አቀማመጥ በመሆኑ ይሄን ለማስተካከል የተሞከረበት ሂደት አለ። ይህም አምታችና አሻሚ አገላለጽ ለማረምና ከኢፌዴሪ ሕገ መንግስትና ከዓለም አቀፍ ስምምነት ጋር ለማጣጣም በረቂቅ አዋጁ ማንኛውም ሰው መረጃ የመጠየቅና የማግኘት ነጻነት አለው በሚል ተደንግጓል። ማንኛውም ሰው መረጃ የመጠየቅ የማግኘት ነጻነት አለው በሚል ተደንግጓል። በረቂቅ አዋጁ መረጃ ፈላጊ ያለው ነጻነት መረጃ የመጠየቅና የማግኘት የመቀበል የማሰራጨት ነጻነት ብቻ ሳይሆን መረጃን ጠያቂ ያገኘውን መረጃ ወይም ደግሞ ሰነድ ሳያዛባ ለተለያዩ አገልግሎቶች ወይም ደግሞ ጥቅም የማዋል ነጻነት እንዳለውም በአዋጁ አንቀጽ 6 ህዝባር 1 እና አዋጅ 56 ንዑስ አንቀጽ 2 ተደንግጓል። የመረጃ እና ቴክኖሎጂ እድገት እያደገ በሄደ ቁጥር መረጃ የሚቀናበርበት ወይም ደግሞ የሚቀመጥበት ዘዴም እንዲሁ የተለያየ ሊሆን ይችላል። በዚህም በረቂቅ አዋጁ አንቀጽ 6(2) እና አንቀጽ 2(2) የተዘረዘሩትን የሰነድ አይነቶችና የመረጃ መቀበያ ዘዴዎችን ማሳያ እንጂ ሁሉንም ባለማካተቱ እነዚህ በመረጃ ተሰንዶ የማይገኝ ከሆነ በቃል መረጃ መጠየቅን ወይም ደግሞ መረጃ መስጠትን እንደ ግዴታ የሚጥል መረጃው በረቂቅ አዋጅ ላይ የተዘረዘሩት ውጪ በሌላ ዘዴ የሚገኝ ከሆነ መረጃ በተቀናበረበት ቅርጽ መሰጠት እንዳለበት በረቂቅ አዋጁ ተካቷል። ሌላው ለመረጃ ነጻነት አዋጁ አፈጻጸም በጣም እንቅፋት ሆኖ የቆየው በየተቋማቱ ያለው የህዝብ ግንኙነት አደረጃጀት ወይም ደግሞ የመረጃን ጥያቄን እንዲያስተናግዱ የተፈጠረው አደረጃጀት ወጥነት የሌለው እና የተዘበራረቀ መሆኑ ነው። ስለዚህ በመረጃ ነጻነት አዋጁ ላይ የሌሎችን ሀገሮችም ልምድ ስንመለከት ይህን የመረጃ ነጻነት አዋጅን የማስፈጸም ስልጣን የሚሰጠው በአብዛኛው በመንግስት ተቋማቶች ውስጥ ለህዝብ ግንኙነት ኃላፊዎች ሳይሆን ለመረጃ ኦፊሰር በሚል ለተቀመጡት ነው። ስለዚህ የመረጃ ነጻነት ህግ ተፈጻሚ ማድረግ የሚቻለው በመረጃ ጠያቂው እና በመረጃ ተጠያቂው መካከል ሊኖር የሚገባው የአሰራር ስርዓት ሲዘረጋ ነው። የመረጃ ጥያቄ እንዴት በማን ይመለሳል የሚለው ነገር መረጃ ነጻነት ህግን የሚያስፈጽም አካል ስልጣን ምንድነው የሚለው በአዋጆች በግልጽ መደንገግ ስላለበት፣ ሆኖም የህዝብ ግንኙነት ስራ ክፍል በኢትዮጵያ የተሰጠው ለነዚህ ለህዝብ ግንኙነት ኃላፊዎች በመሆኑ ማንኛውም የመረጃ ፈላጊ መረጃ ጥያቄውን ለህዝብ ግንኙነት እንዲያቀርብ መደንገጉ የራሱ ችግር ፈጥሯል በሚል ነው ጥናቱ የተለየው። ይህ ምንድነው? የመንግስት አካልን መልካም ገጽታ መገንባትና የመንግስት አካል አገልግሎት ምርት ተመራጭና የተሻለ መሆኑ ማስተዋወቅ፣ ተገልጋይ መንግስት አካሉ አገልግሎት ምርት የተሻለ ነው እንዲሉ ብሎ የማሳመኑ ስራና ግልጸኝነትን እና ተጠያቂነት የማረጋገጡ ስራ ሁለቱ እርስ በርሳቸው የሚጣረሱ ስራዎች ስለሆኑ ለነዚህ ለህዝብ ግንኙነት ስራ መሰጠቱ የመረጃ ነጻነት አዋጅን ማስፈጸም ስራ ለህዝብ ግንኙነት መሰጠቱ ምናልባትም የተልእኮና የሚና መደበላለቅ አስከትሏል። ስለዚህ በዚህም የተነሳ አብዛኛውን ጊዜ የህዝብ ግንኙነት ኃላፊዎች ዝምታውን ወይም ደግሞ መረጃ ጥያቄን መክፈት፣ መሸሽ እንዲሁም ምክንያት አልባ መረጃ ክልከላን የተሻለ አማራጭ ሆኖ እንዲወስዱ አድርጓቸዋል። ስለዚህ የሌሎች ሀገሮችን ልምድ ለማየት ጥረት የተደረገ ሲሆን በዚህም የመረጃ ነጻነት ህግን የማስፈጸም ኃላፊነት ራሱን ለቻለ የመረጃ ኦፊሰር መሰጠቱን ተገንዝበናል። በመሆኑም የመረጃ ነጻነት አዋጅን በመንግስታዊ አካል እና በግል ድርጅት የማስፈጸም ኃላፊነት በዋነኛነት የተቋሙ የበላይ ኃላፊ እንዲሆን፣ የተቋሙ የበላይ ኃላፊ ይህም መስራት በማይችልበት ሰዓት ስራውን በኃላፊነት ሊወጣ የሚችልና በቂ ስልጣን ላለው አካል መስጠት እንዳለበት በረቂቅ አዋጁም ስለዚህ የመረጃ ኃላፊ መመደብ
ግዴታ እንዳለበት በረቂቅ አዋጁ ላይ ተቀምጧል። መመደብ ብቻ ሳይሆን በረቂቅ አዋጁ ላይ የተቀመጠው በቂ በጀት የመመደብም ጉዳዩ በዚሁ ተካቷል። ሌላው የሰነድ አያያዝን በተመለከተ ነው። ለመረጃ ነጻነት ሕግ መተግበር ቁልፍና መሰረታዊ ከሆኑ ጉዳዮች መካከል አንበሳውን ድርሻ የሚይዘው ወጥነት ያለው የሰነድና የመረጃ አያያዝ ስርዓት ነው። ስለዚህ በየመንግስት ተቋማቶች ያለው የሰነድ አደረጃጀትና አያያዝ ተቋማዊነት የሌለው የተሟላ ለመሆኑን በተለያዩ ጥናቶች ባደረግንባቸው ወቅቶች ግንዛቤ ተወስዷል። ይህም ደግሞ ለመረጃ ነጻነት አፈጻጸም እንቅፋት ሆኖ መቆየቱን ተመላክቷል። ስለዚህ በረቂቅ አዋጁ ላይ የመንግስት አካል ትክክለኛና የተረጋገጠ ጥቅም ላይ የሚውል መረጃ ወይም ሰነድ በአግባቡ የመያዝና በይዞታው ስር ያሉ ሁሉንም መረጃዎች ወይም ሰነዶች በአግባቡ ማደራጀትና የመጠበቅ ግዴታ እንዳለበት በአዋጁ ተደንግጓል። የሚታተሙ መረጃዎች ወይም ደግሞ በሰነድነት የሚያዙ መረጃዎችን ቢሆኑ ፖሊሲዎቹ፣ ውሳኔዎቹ፣ አሰራሮቹና ተልእኮውን ለማስፈጸም ያከናወናቸው ተግባራት ለመመዘን የሚያስችሉ መዝገቦች የማደራጀትና የመጠበቅ በሌሎች መሰረት የተያዙ እና በይዞታው ስር ያሉ መዝገቦችን በስርዓትና በመልካም ሁኔታ እንዲይዝ የማረጋገጡ ጉዳይ በረቂቅ አዋጁ ላይ ተካቷል። ሌላው በነባሩ አዋጅ ላይም ነበረ በአዲስ መልክ የተካተተው እዚህ አዋጅ ላይ ታትሞ የሚወጡ መረጃዎችን በተመለከተ ነው። የሚታተሙ መረጃዎች በጀትን፣ ትክክለኛ ገቢና ወጪን፣ ገንዘብ ነክና የኦዲት ሰነድን፣ የድጎማ ተጠቃሚውና ተገባበሩን እና ዝርዝር የግዢ አሰራር ሂደቱን፣ የጨረታውን በምክር ቤት የሰጠ ምክር ሀሳቢ የሆነ ግብረ መልስ የሚመለከቱ ነገሮችን አትሞ እንዲያወጣ በረቂቅ አዋጁ ላይ ተካቷል። ሌላው የግል ድርጅት እንዲያትም የተቀመጠው ድንጋጌ ነው። እንግዲህ የግል ድርጅቶች የግል ድርጅት መረጃ ጥያቄን ማቅረብ ሳያስፈልግ እንዲሁ ሊገኝ የሚችሉ የመረጃ አይነት ዝርዝር መግለጫዎችን ወጥነት ባለው ጊዜ በዓመት አንድ ጊዜ በሌሎች ዘዴ እንዲያትም ተደርጓል። የማይገለጹ መረጃዎችን በተመለከተ እነዚህ የማይገለጹ መረጃዎች በነባሩ ረቂቅ አዋጁ ላይ የነበሩት ከሞላ ጎደል በዓለም አቀፍ የመረጃ ነጻነት ድንጋጌዎች ደግሞ ስምምነቱ ላይ የተመለከቱት ናቸው። ነገር ግን የዚህ አዋጅ መሰረታዊ ችግሩ ምንድን ነው? የክልከላ መረጃዎች ግልጽነት የጎደላቸው መሆን፣ አምታችነታቸው አሻሚና ለትርጉም የተጋለጡ መሆናቸው ነው። በመሰረታዊነት የዚህ የነበሩ አዋጅ ከልካይ የማይገልጹ መረጃዎች በተመለከተ እነዚህ ሆኖም ግን በባህሪያቸው ግልጽ የሆኑ መለኪያ የሌላቸውና እንደየአውዱ ጥቅም ላይ የሚውሉ ቃላትና ድርጊቶች ማስቀረት አልተቻለም በዚህ በረቂቅ አዋጁም። በመሆኑ በረቂቅ አዋጁ ለመረዳት አስቸጋሪ የነበሩ ረጃጅምና አረፍተ ነገሮች እንዲያጥሩና ለአንባቢ ግልጽ እንዲሆኑ ምክንያት አልባ ክልከላን የሚያበረታቱ ወይም ደግሞ ምክንያት አልባ የክልከላ ድንጋጌዎች እንዲወጡ ተደርጓል። እንደዚህ አስፈላጊነቱ አውዳዊ ትርጉም ለመስጠት ጥረት ተደርጓል። በዚህም በረቂቅ አዋጁ ላይ እንግዲህ የማይገልጹ መረጃዎች ተብለው የተቀመጡት አንደኛ ሶስተኛ ወገን የግል መረጃ፣ የሶስተኛ ወገን የንግድ መረጃ፣ በእምነት የተሰጠ የሶስተኛ ወገን መረጃን፣ የግለሰብና የንብረት ደህንነትን ለመጠበቅ አስፈላጊ የሆኑ መረጃዎች፣ የህግ አስከባሪና የፍርድ ምርመራ መረጃ፣ የህግ ጥበቃ የሚደረግላቸው መረጃዎች፣ መከላከያና የሀገር ደህንነትን መረጃ፣ የዓለም አቀፍ ግንኙነት መረጃ፣ የኢኮኖሚና የፋይናንስ መረጃ፣ የመንግስት ድርጅት የንግድ እንቅስቃሴ መረጃ፣ የካቢኔ ሰነድ፣ የመንግስት የስራ ሰነድና የሙያ ፈተና የምርመራ ሂደት መረጃዎች በክልከላ ውስጥ ተካተዋል። እንግዲህ ሌላው በአዋጁ የተካተተው ሶስት መሰረታዊ ነገሮች አሉ። የእድሜ ልክ መረጃ ክልከላን ለማስቀረት እና የመረጃ ነጻነት ህግ ተቀዳሚነትን ለመደንገግና ውስን የመረጃ ክልከላ አድማስን በመረጃ ነጻነት መርህ ውስጥ ለማካተት ተሞክሯል። በዚህም እገዳ የተከለከሉ መረጃዎች እድሜ ልክ በክልከላ ውስጥ እንዳይቆዩ እነዚህ ክልከላዎች የሚነሱበት ሁኔታ በመረጃ አዋጁ ተደንግጓል። በሌሎች ህጎች ምደባ የተደረገባቸው ወይም ደግሞ በምስጢር እንዲያዙ የተደረጉ መረጃዎች በዚህ አዋጅ መሰረት ቀሪ የሚሆኑበት ጊዜም በዚህ በአዋጁ ለማካተት ተሞክሯል። ሌላው የህዝብ ጥቅም ማመዘን የሚለው ነው። እሱም በዚህ በአዋጁ ላይ በግልጽ ለማስቀመጥ ተሞክሯልና ሌላው የመረጃ ነጻነትን ተግባራዊ ለማድረግ በጣም አስቸጋሪ ሆነ የቆየው ነገር ምንድነው? ዝርዝር የአፈጻጸም መለኪያዎች አልነበሩትም። መረጃ ነጻነት አዋጁ በዝርዝር የማስፈጸሚያ ስነ ስርዓት ደንቦች እንዲታገዝ አልተደረገም። ምክንያቱም ይሄም የሆነበት ምክንያት ምናልባትም የመረጃ ነጻነት አዋጁ ድንጋጌዎቹ ከመገናኛ ብዙሃን አዋጅ ጋር ተዳብሎ በመውጣታቸው ምክንያት ነው። ስለዚህ ይሄን ለማስቀረት ዝርዝር ድንጋጌዎችን ለማስቀመጥ ተሞክሯል።
ከዝርዝር ድንጋጌዎች ውስጥ መካከል በረቂቅ አዋጁ የመረጃ ጥያቄ ማቅረብ የሚችለው ማንኛውም ሰው መገናኛ ብዙሃን ወይም ደግሞ ህጋዊ ውክልና ባለው ሰው መቅረብ እንዳለበት፣ ለማንኛውም የመንግስት አካል በዚህ አዋጅ ለሚደረግ የግል ድርጅት በቃል በጽሁፍ ወይም በሌሎች ዘዴ ጥያቄ ማቅረብ እንደሚቻል፣ በቃል የቀረበን ጥያቄ በመረጃ መጠየቂያ ፎርም ላይ በመሙላት ግልባጩን ለመረጃ ጠያቂ መሰጠት እንዳለበት በረቂቅ አዋጁ ላይ ተካቷል። ሌላው በረቂቅ አዋጁ ላይ የተካተተው ዋናው አዲስ ጉዳይ ምንድነው? የመረጃ ጥያቄ ያቀረበ መረጃ ፈላጊ ማንነቱን የሚገልጽ መታወቂያ ብቻ ማቅረብ እንደሚበቃው፣ መረጃ ጥያቄ ማቅረቡን የሚያሳይ መተማመኛ ሰነድ ማግኘት እንዳለበት፣ አስቸኳይ መረጃ ጥያቄ ካልሆነ በስተቀር ጥያቄውን ለምን እንደጠየቀ ምክንያት እንዲያቀርብ ወይም ደግሞ እንዲያስረዳ ሊገደድ እንደማይችል በረቂቅ አዋጁ ላይ ለማካተት ተሞክሯል። ሌላው የመረጃ ነጻነት አዋጅ ችግር ተብሎ የተነሱት ቅድም ክብርት ወይዘሮ ስመኙ እንዲያነሱት የተራዘመ ረጅም ጊዜ መቀመጡ የጊዜ ገደቡ መርዘሙ። ስለዚህ በረቂቅ አዋጁ ላይ 30 ቀን የነበረውን ወደ 21 ቀን ለማሳጠር ተሞክሯል። የሌሎች ሀገሮችም ልምድም ተወስዷል። ለምሳሌ አንዳንድ ሀገራቶች ደቡብ አፍሪካና ታንዛኒያ ተመለከተ 30 ቀን የሚያስቀምጡት፣ ኬንያ፣ ኡጋንዳ፣ ዚምባብዌ እና ጋምቢያ 21 ቀን የሚያስቀምጡት፣ ጋና 14 ቀን የምታስቀምጠው፣ እንዲሁም ዛምቢያና ናይጄሪያ 7 ቀናቶች ያስቀምጣሉ። ከዚህ ልምድ ስንነሳ የመረጃ ነጻነትን ወደ 21 ቀን ብናመጣው ካለን የመረጃ አደረጃጀት ባለው ተጨባጭ ሁኔታ 21 ቀኑ ይበቃል በሚል ወደ 21 ቀን ለማሳጠር ተሞክሯል። ለመደበኛ የመረጃ ጥያቄ 21 ቀን፣ ለአስቸኳይ 10 ቀን የነበረው ወደ 48 ሰዓት ለማሳጠር ተሞክሯል። ነገር ግን የመረጃውን መስጠት በጊዜው የማይቻል ከሆነ ለ14 ቀን ለአንድ ጊዜ ብቻ ለ14 ቀን ማራዘም እንደሚቻል ተካቷል። ሌላው አዲስ በመረጃ ነጻነት አዋጁ የተካተተው አዲስ ነገር ምንድነው? ለምክር ቤት የሚቀርብና ወይም ደግሞ ለሚመለከተው አካል የሚቀርብ ሪፖርት መረጃ እንዲሰጥ ከተጠየቀ ሪፖርቱ ከመቅረቡ በፊት ወይም ደግሞ የሚመለከተው አካል ከማየቱ በፊት መረጃው ቢወጣ ነፃ ውይይት የሚያስተዋግል ከሆነ፣ ውሳኔ ለመስጠት ወይም ሚዛናዊ ውሳኔ የሚያስት ከሆነ መረጃውን ሊያዘገይ እንደሚችል መረጃ የሚያዘገይ ጥያቄም እዚህ ውስጥ ተካቷል በረቂቅ አዋጁ ላይ። ክፍያን በተመለከተ አንዱ የመረጃ ነጻነት አዋጅ ትልቁ እንቅፋት ሆኖ የቆየው ምንድን በሌሎች ሀገሮችም ከልካይ የሆነ የመረጃ ክፍያ ነው፣ የተጋነነ መረጃ ክፍያ የምንጠይቅበት ነው። በእኛም ሀገር ላይ ሲታይ ምንድነው በረቂቅ አዋጁ ላይ የተቀመጠው መረጃውን ለመፈለግ ለማሰባሰብና ለማባዛት የሚያስፈልገው ወጪ እንዲከፍል ነው የሚያስቀምጠው። ነገር ግን መረጃውን የማሰባሰብና የመፈለጉ ስራ የመንግስት መደበኛ ስራ ሆኖ እያለ መረጃ ፈላጊ ለዚህ አስተዳደራዊ ወጪ የሚወጣውን እንዲከፍል መደረጉ የመረጃ ክልከላን የሚያበረታታ በመሆኑ በመረጃ ነጻነት አዋጁ በረቂቅ አዋጁ ላይ ለማባዛት የሚያስፈልገው ወጪ ብቻ እንዲካተት ተደርጓል። ለማባዛት የሚያስፈልገው ወጪ ብቻ ሳይሆን መክፈል የማይችሉ ሰዎች፣ የግል መረጃ የጠይቁ ሰዎች በኤሌክትሮኒክ ዘዴ የሚባዛ መረጃ ከሆነ የህዝብ ጥቅም የሚመለከት መረጃ ከሆነ የማባዣ ወጪም እንዳይከፈል ተደርጓል በረቂቅ አዋጁ ላይ። ሌላው የግል ድርጅቶች በረቂቅ አዋጁ መሰረት የግል ድርጅቶች ነጋዴ እንደመሆናቸው መጠን ለትርፍ የሚወዳደሩ ተወዳዳሪ እንደመሆናቸው መጠን ምናልባት ያለ ክፍያ መረጃ እንዲሰጡ ማድረግ በተወዳዳሪነታቸው ላይ ተጽዕኖ ሊያሳድር ስለሚችል የግል ድርጅቶች የማባዣ ክፍያ ሳያስከፍሉ መረጃ እንዲሰጡ እንደማይገደዱ በረቂቅ አዋጁ ላይ ተካቷል። ሌላው ቅሬታና የይግባኝ አቀራረብን በተመለከተ ነው። አንዱ እዚህ ጋር እስከ 100 ቀን ይፈጅ የነበረውን ለማሳጠር የተሞከረበት መንገድ አለ። አንደኛው የመረጃ ኃላፊ ውሳኔ ቅር የተሰኘ ሰው የቀረበለትን ውሳኔ በ10 ቀን ውስጥ ውሳኔ እንዲሰጥ ነው። ከ30 ቀን ወደ 10 ቀን ዝቅ ለማድረግ ተሞክሯል። 10 ቀን የነበረውን የአስቸኳይ መረጃ ጥያቄ ምላሽም ወደ 48 ቀን ዝቅ ለማድረግ ተሞክሯል። በመሆኑም 30 ቀን የነበረው ወደ 10 ቀን፣ 10 ቀን የነበረው ወደ 48 ሰዓት ዝቅ እንዲል በረቂቅ አዋጁ ላይ ተደርጓል። ይግባኝ በተመለከተ ይግባኝ ለዋና እንባ ጠባቂ ማቅረብ መብት ነው። አስተዳደራዊ ይግባኝና ይግባኝ ለፍርድ ቤት ማቅረብ በረቂቅ አዋጁ ላይ ተመልክቷል። ስለዚህ እዚህ አዋጅ ላይ የተካተተው ነገር አዲስ ነገር ምንድነው? ቀድሞ ለከፍተኛ ፍርድ ቤት እንዲቀርብ መደረጉ ነው። ለክልል መንግስት አካል ወይም ደግሞ የክልል ደረጃ የሚገኝ የግል ድርጅት የሚመለከት ከሆነ ደግሞ ለክልል ጠቅላይ ፍርድ ቤት ይግባኝ ማቅረብ እንደሚቻል ተደንግጓል። ሌላው የመረጃ ነጻነት አዋጅ በአብዛኛው ችግር ነበረበት እያልን ስናነሳ የነበረው ነባሩ አዋጅ ላይ
የመንግስት አካላት ግዴታቸውን በአዋጁ በተቀመጠው መሰረት ግዴታቸውን መወጣት ባይችሉ ማስገደጃ ስርዓት የለንም በሚል ስለዚህ በዚህ በመረጃ ነጻነት አዋጁ ላይ ተጠያቂነት ድንጋጌዎች ለማካተት ሞክረናል። የኬንያ መረጃ ነጻነት ግዴታውን ያልተወጣ መረጃ ኃላፊ ላይ እስከ 50,000 ሽሊንግ ወይም ደግሞ የእስራት እስከ 3 ወር ድረስ እንደሚጥሉ ተደንግጓል። በሌሎች ሀገሮችም እንደዚሁ ልምድ ተወስዷል። ነገር ግን በረቂቅ አዋጁ ከተካተቱ አዳዲስ ድንጋጌዎች መካከል ተጠያቂነት የሚደነግግ እና ለመገናኛ ብዙሃን ጥበቃ የሚሰጥ ድንጋጌ እንዲካተት ሆነ። በመሆኑም በረቂቅ አዋጁ መረጃ የማግኘት ነጻነት ለመጣስ በማሰብ ሆን ብሎ መረጃውን ወይም ሰነዱን ያጠፋ፣ ያበላሽ፣ የቀየረ፣ የደለዘ ወይም ተቋሙ የሰጠውን ውሳኔ ላለመፈጸሙ በወንጀል ጥፋት በፍርድ ቤት የተረጋገጠበት የመንግስት አካል ወይም ደግሞ የግል ድርጅት የበላይ ኃላፊ፣ የመረጃ ኃላፊ ወይም ደግሞ ይህን ያዘዘ ሌላ ኃላፊ በኢፌዴሪ የወንጀል ሕግ ወይም ደግሞ በአግባብነት ባለው ሌላ ሕግ ተጠያቂ እንዲሆን በረቂቅ አዋጁ አንቀጽ 54 ተደንግጓል። በረቂቅ አዋጁ አንቀጽ 55 ላይ መረጃን በቅን ልቦና ያሰራጨ የመገናኛ ብዙሃን ባለሙያ ከተጠያቂነት ነፃ እንዲሆን ተደንግጓል። መገናኛ ብዙሃን የህግ ወይም የስራ ግዴታን በመተላለፍ ጥፋትን ወይም የህዝብ ጤንነትን፣ ደህንነት ወይም ደግሞ የከባቢ ደህንነትን ወይም ጎጂ የሆነ ከባድ አደጋ መረጃን ሆን ብሎ ለህዝብ ይፋ በማድረጉ ለህጋዊና አስተዳደራዊ ቅጣት እንደማይዳረግ በረቂቅ አዋጁ ተካቷል። ሌላው መገናኛ ብዙሃን ሐሰተኛ ወይም ደግሞ የተዛባ መረጃን ስርጭት ተፈጽሟል ተብሎ ክስ በቀረበ ጊዜ በመገናኛ ብዙሃን ላይ ማለት ነው በፍርድ ቤት የጥፋተኝነት ውሳኔ ከመሰጠቱ በፊት ከጉዳዩ ጋር በተያያዘ ለምርመራ ወይም ደግሞ ለሌላ ምክንያት ጋዜጠኞችን ወይም ደግሞ ዋና አዘጋጅን ወይም ደግሞ የተለያዩ ባለሙያዎችን ለእስራት መዳረግ የተከለከለ መሆኑን በረቂቅ አዋጁ አንቀጽ 56 ስር እንዲካተት ተደርጓል። ሌላው እንቅፋት ሆኖ የቆየው ለኢትዮጵያ እንባ ጠባቂ ተቋም የተሟላ ስልጣን አለመሰጠቱ ነው በሚል በጥናቶችም በእኛ ባደረግነው ክትትልና ቁጥጥር ስራዎችም ለመለየት ተሞክሯል። በዚህም የተቋም መረጃ ነጻነት አዋጅ የተሰጠውን ስልጣን ተግባር ውጤታማ አፈጻጸም በተቋም መረጃ ነጻነት ዘርፍ እንዲቋቋም በምክር ቤቱ እንዲሾምለት መሆኑን የሚገልጽ ድንጋጌ በረቂቅ አዋጁ ተካቷል። የስራ ዘርፉን መምራትና የማደራጀት ሰራተኞችን የመከታተልና የመምራት ወቅታዊ እና ዓመታዊ የክንዋኔ ሪፖርት የማቅረብ ስልጣን ለዚሁ ክፍል እንዲሰጥ ተደርጓል። የዘርፍ እንባ ጠባቂ ምልመራና መረጣም በህጉ መሰረት እንደሚካሄድ። ሌላው ለዚህ ተቋም የተሰጠው ስልጣን መረጃ ነጻነት ህጎችን የማመንጨት፣ የማስፈጸም፣ የመረጃ ነጻነት ህግ አፈጻጸምን የመቆጣጠር፣ የመከታተል፣ የማስፈጸምና የማስተዋወቅ በመረጃ ነጻነት አዋጅ የተሰጠውን ኃላፊነት ለመወጣት የሚያስፈልገውን አሰራርና ሂደት ተግባር የመወሰንና ተፈጻሚ ማድረግ ስልጣን ተሰጥቶታል። የመረጃ ነጻነት የተመለከቱ ቅሬታ፣ ጥቆማ ወይም ደግሞ ጥያቄ ለመፍታት የምርመራን አስፈላጊነት አይነት በምን አይነት ይመርመር የሚለውን ነገር የመወሰንም ለዚሁ ስልጣን እንዲሰጠው ተደርጓል። የመረጃ የማይገለጽ አለመሆኑን ለመወሰን የመረጃ ጠያቂ የተከለከለ መረጃን አስቀርቦ እንዲቀርብ፣ እንዲመረምር፣ እንዲመለከት በዚህ አዋጅ ላይ ስልጣን ተሰጥቶታል። ሌላው ትልቁ በዚህ አዋጅ ላይ ለውጥ የተደረገው ምንድነው? የህዝብ እንባ ጠባቂ ተቋም ግኝቶችን፣ ምክረ ሀሳቦችን፣ ውሳኔዎችን፣ ትዕዛዞችን በየጊዜው አትሞ እንዲያወጣና ለህዝብ ይፋ እንዲያደርግ ስልጣን ተሰጥቶታል። ሌላው ሽፍት የተደረገው የመረጃ ነጻነት አዋጅ ላይ የመጀመሪያ አዋጅ ላይ ክትትል ማድረግ ብቻ ነው በሚል ነው የተደነገገው። የመረጃ ነጻነት ህግን ተፈጻሚነት ኦዲት እንዲያደርግ ስልጣን ተሰጥቶታል። በኦዲት የተለዩ የተገዥነት ጥሰት እንዲታረም ትዕዛዝ ወይም ደግሞ ውሳኔ ሀሳብ መስጠትና ለአፈጻጸም ክትትል የማድረግን የአዋጁን የማይፈጽም የመንግስት አካል ለምክር ቤት ልዩ ሪፖርት የማቅረብ በተቋሙ የዚህን አዋጅ ድንጋጌዎች አፈጻጸም አስመልክቶ በማንኛውም ጊዜ በመንግስት አካል ላይ ወይም ደግሞ በግል ድርጅት ላይ ቁጥጥር የማድረግን ጥናትና የህግ ማሻሻያ የማድረግን ግንዛቤና ስልጠና የመስጠትን ስልጣን ለተቋሙ ተሰጥቷል። ሌላው አስተዳደራዊ ይግባኝ ስለሚቀርብበት ጉዳይ ነው። በአዋጁ ላይ ዝርዝር የትኞቹ ጉዳዮች ናቸው የሚቀርቡት የሚለው ነገር ተነስቷል። ስለዚህ ዋና እንባ ጠባቂ ትልቅ ሽፍት የተደረገው ነገር ምንድን ነው? በመንግስት አካል የግል ድርጅት በዚህ አዋጅ የተጣለበትን ግዴታ በተወሰነ ጊዜ ገደብ ውስጥ እንዲወጣ የማሳሰብ ወይም ማዘዝ፣ ግዴታውን ባልተወጣ የመንግስት አካል ላይ የግል ድርጅት ላይ ወይም ኃላፊ ላይ አስተዳደራዊ እርምጃ እንዲወስድ የማድረጉን ድንጋጌ ተካቷል። በተለይም የጽሁፍ ማስጠንቀቂያ፣ ልዩ ሪፖርት የማቅረብና በመገናኛ ብዙሃን የማጋለጥ ስራ ስልጣን ተሰጥቶታል። የመንግስት አካል ወይም የግል ድርጅት በዋና እንባ ጠባቂ የሰጠውን ውሳኔ በ48 ሰዓት ውስጥ አስቸኳይ መረጃ ጥያቄ ከሆነ ማለት ነው
ውሳኔው በደረሰው በ10 ቀን ውስጥ ተከታታይ ቀናት ውስጥ መፈጸም አለበት። ይህ ውሳኔ ካልተፈጸመ ግን የእንባ ጠባቂ ያልተፈጸመልኝም በሚል ውሳኔ ተጠቃሚ ሲያመለክት ዋና እንባ ጠባቂ ውሳኔውን እንዲያስፈጽምለት ለፌዴራል ከፍተኛ ፍርድ ቤት እንዲያቀርብ ስልጣን የተሰጠው ነው። በአጠቃላይ ይህን ይመስላል። በእኔ በኩል አመሰግናለሁ።